እንደ አሜባ የተበጣጠሱት የፋኖ አደረጃጀቶች አንድ መሆናቸውን ሲያውጁ አብይ ያልተጠበቀ ማስጠንቀቂያ ሰጥተዋል። የከፋ ነገር እንዳይወስዱ በቅርበት ተከታተሏቸው ሲሉ ባለስልጣኖቻቸውን አዘዋል። ወዲህ ደግሞ ኮሎኔል ደመቀ ዘውዱ ለጠቅላዩ አማካሪ ጌታቸው ረዳ የሰጡት ምላሽ የወልቃይትን ትኩሳት ከፍ አድርጎታል። በቅርበት ተከታተሏቸው ሲሉ ጠቅላይ ሚኒስትር አብይ ለባለስልጣኖች ማስጠንቀቂያ ሰጡ። ጠቅላዩ በጥምቀት በዓል ዕለት ያሰሙት ማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወሰድ ጥብቅ ክትትል አድርጎ በማለት እንዳለት የጠጠረ ትዕዛዝ አስተላልፈዋል። የጠቅላይ ሚኒስትሩን ማስጠንቀቂያ በስፋት እናስደምጣቸዋለን። ኮሎኔል ደመቀ ዘውዱ የመጨረሻ ማስጠንቀቂያ ሰጡ። አቶ ጌታቸው ረዳ ለተናገሩት ንግግር የማያወላዳ ምላሽ ሰጥተዋል። ከዚህ የጥፋት መንገድ ካልተመለሳችሁ የከፋ ነገር ይፈጠራል ሲሉ ዝተዋል። እናስደምጣቸዋለን። የጽምዶ አሳላጮችና የጦር አመራሮች በህወሓት ላይ የበረታ ተቃውሞ ማሰማታቸውን ተከትሎ ከአስመራ መልእክተኞች እስከ ጄኔራሎች መታሰራቸው ትግራይ ውስጥ ትርምሱ በርትቷል። ኤርትራ ድንበር ላይ ከሻዕቢያ ጦር ጋር እጅና ጓንት ሆኖ የሚንቀሳቀሰውን ህወሓት ኃይል ይመሩት የነበሩት ጄኔራል ጽምዶን በመቃወማቸው ታስረዋል። እንመለስበታለን። ግብጽ ካሳ ጠየቀች። ግብጽ ኢትዮጵያ ይዛብኛለች ባለችው ውሃ ካሳ እንዲሰጣት ጠይቃለች። ጉዳዩ የሚያነጋግር ሆኗል። ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይረሳችሁ። የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ኮሎኔል ደመቀ ዘውዱ የመጨረሻ ማስጠንቀቂያ ሰጡ። አቶ ጌታቸው ረዳ ለተናገሩት ንግግር የማያወላዳ ምላሽ ሰጥተዋል። ከዚህ የጥፋት መንገድ ካልተመለሳችሁ የከፋ ነገር ይፈጠራል ሲሉ ዝተዋል። የጥምቀት በዓል በወልቃይት ዞን በተከዜ ወንዝ ዳርቻ ተከብሯል። እዚህ ክብረ በዓል ላይ ኮሎኔል ደመቀ ዘውዱ ተገኝተው ንግግር ያደረጉ ሲሆን ማሳሰቢያና ማስጠንቀቂያ ዘል መልእክቶችን አስተላልፈዋል። ያለፉትን 27 የህወሓት የስልጣን ዘመን የቀኝ ግዛት ነበር ሲሉ ገልጸው በህወሓት የአስተዳደር ወቅት የወልቃይት ህዝብ ሃይማኖታዊ በዓሉን በፈለገው ቋንቋና ባህል እንዳያከበር ነጻነት ተነፍጎት ቆይቶ ነበር ሲሉ አስታውሰዋል። አንድ በመሆናችንና በመተባበራችን ነጻነታችን አውጀን አማራዊ ማንነትን አስከብረን በፈለግነው ቋንቋ አለባበስና ባህል የአደባባይ ባህልን ለማክበር በቅተናል ሲሉም ገልጸዋል። የወልቃይት ጠገዴ ህዝብ አማራዊ ማንነቱን በህግ አግባብ ለማጽናት እየሰራ ነው ሲሉ ቀጥለው ዛሬም እንደ ትናንቱ አንድነታችንን አጠናክረን ልንቀጥል ይገባል ብለዋል። የወልቃይት ጠገዴ ህዝብ እውነትን ይዞ እየታገለ ያለ ህዝብ በመሆኑ ፍትህ ወዳድ ኢትዮጵያውያንና የዓለም ህዝብም እውነታውን እየተረዱ ለነጻነትና ለአማራዊ ማንነታችን ስንል የከፈልነውን የማይካድራ የጅምላ ጭፍጨፋ ያውቃሉ ብለዋል። በዚህም በቅርቡ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በቦታው በመገኘት ያደረጉት ውይይት ማሳያ ነው ብለዋል። አማራና የትግራይ ህዝብ በኢትዮጵያ ታሪክ ክፉንም ደጉንም አብሮ ያሳለፈ ወንድማማች ህዝብ ነው ብለዋል። በአብሮነት ለመኖር ከኛ ከወንድሞቻችሁ ጋር በመነጋገርና በመወያየት እንጂ የህወሓትን መንገድ መከተል የበለጠ ጥፋት ያመጣል ሲሉ ገልጸው የወልቃይት ጠገዴ ህዝብ ጎንደር አማራነቴን አትቀሙኝ አለ እንጂ ከትግራይ ህዝብ ጋር አብረን አንኖርም አላለም ሲሉ ተናግረዋል። ጥምቀትን በተከዜ ወንዝ ዳርቻ ማክበራችን እንቀጥላለን። አስተዳደራችን አጠናክረን ነጻነታችንን በህግ አግባብ እናጸናለን። የሚጠናከር እንጂ የሚፈርስ አስተዳደር የለም ብለው አንዳንድ አካላት ለፖለቲካ ፍጆታ ሲሉ የሚያናፍሱትን የተለመደ ያሉባልታ ወሬ ልናዳምጥ አይገባም ብለዋል። በቅርበት ተከታተሏቸው ሲሉ ጠቅላይ ሚኒስትር አብይ ለባለስልጣኖች ማስጠንቀቂያ ሰጡ። ጠቅላዩ በጥምቀት በዓል ዕለት ያሰሙት ማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወሰድ ጥብቅ ክትትል አድርጉ በማለት እንዳለት የጠጠረ ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል በትናንትናው ዕለት የደንቢ ኢኮሎጂ በተመረቀበት ወቅት ባደረጉት ንግግር ነው። አብይ 22 ደቂቃዎች ገደማ በወሰደው ንግግራቸው እውነት ለመናገር ብዙ ሰዎች ይህን በቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተዋል። ኢትዮጵያ የቃል ኪዳን የተባረከች የተወደደች የተመረጠች ሀገር የሚባለው ውሸት አይደለም፣ እውነት ነው ያሉት አብይ እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት ጸጋ ሀብት የለም ሲሉ የሚመሯት ሀገር አሏት ያሉትን ሀብት አወድሰዋል።
ይሁንና ይህንን ለማየት ዓይንን መግለጥ እንደሚያስፈልግ አስምረውበታል። ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነ አስረድተዋል። የሎጁ መገንባትም ስፍራውን ለጎብኚዎች ለሚመጡ ምቹ ማረፊያ እንደሚሆን ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ሌላው ያነሱት ጉዳይ ለአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡበት መልእክት ነው። አብይ የአካባቢው ሕዝብ ምክር እንደማያስፈልገው ቢያመላክቱም ሁለት ጉዳዮች ላይ ግን ጥንቃቄ እንዲያደርጉ አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያዎቹን የገለጹት ጠቅላይ ሚኒስትሩ እነርሱም ወደ አካባቢው ለጉብኝት የሚመጡትን ሰዎች የተመለከቱ ናቸው። ጎብኚዎቹ ሁለት ዓላማ አላቸው ባይ ናቸው አብይ። ቀዳሚው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገርን ማድነቅ የሚፈልጉ ናቸው በማለት የጎብኚዎቹ ሁለተኛ ዓላማ ነው ወዳሉት ይሻገራሉ። ሁለተኛው ዓላማ ተራሮቻችን ምን እንዳላቸው ጫካዎቻችን ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ ቀድመውን ለመጠቀም ይመጣሉ ሲሉ ተናግረዋል። ሲቀጥሉም የመጣው ሁሉ ለመልካም ነገር ይመጣል ማለት አይደለም፣ የመጣው ሁሉ ለጥፋት ይመጣል ማለት አይደለም የሚሉት አብይ ጥንቃቄ መደረግ አለበት ያሉትን ጉዳይ ያስከትላሉ። ነገር ግን በጥፋትም ይምጣም በመልካም ሐሳብ የዚህ ሕዝብ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርብ ርቀት ጥርሳችን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወሰድ እየተከታተልን በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል ሲሉ አሳስበዋል። የገበታ ለትውልድ ስራም የመጀመሪያው መዳረሻ እንደሆነ የተነገረለት ሎጁ በ36.7 ሄክታር የጥብቅ ደን የተፈጥሮ ሀብት ስጦታ ላይ የተዘረጋ መሆኑን የጠቅላይ ሚኒስትሩ ጽሕፈት ቤት መረጃ ያመላክታል። የጽምዶ አሳላጮችና የጦር አመራሮች በህወሓት ላይ የበረታ ተቃውሞ ማሰማታቸውን ተከትሎ ከአስመራ መልእክተኞች እስከ ጄኔራሎች መታሰራቸው ትግራይ ውስጥ ትርምሱ በርትቷል። ኤርትራ ድንበር ላይ ከሻዕቢያ ጦር ጋር እጅና ጓንት ሆኖ የሚንቀሳቀሰውን ህወሓት ኃይል ይመሩ የነበሩት ጄኔራል ጽምዶን በመቃወማቸው ታስረዋል። ወዲህ ደግሞ አንድ ጄኔራል በህወሓት ልሳን ወይን ብቅ ብለው በሰጡት ማብራሪያ ትግራይ ውስጥ ከህወሓት የተለየ አስተሳሰብ ያላቸውን ተቃዋሚዎች እናጥፋቸዋለን ሲሉ ዝተዋል። ሌተናል ጄኔራል ብርሃነ ነጋሽ ወዲህ መድሄን በወቅታዊ ጉዳዮች ላይ በሰጡት ማብራሪያ በለማዳ እንስሳነት የመደቧቸውን የህወሓት ተቃዋሚዎች በሙሉ የጠላት ተላላኪ ሲሉ ፈርጀዋቸዋል። ከሁለት ዓመቱ ደም አፋሳሽ ጦርነት ማግስት የተመሰቃቀለው የትግራይ ፖለቲካ ኃይሎች የእርስ በርስ መጠፋፋት ተባብሶ ቀጥሏል። ክልሉን በበላይነት የተቆጣጠረው ህወሓት ከውስጥም ከውጭም የበረታበትን ብርቱ ተቃውሞ በኃይል አፍኖ ህልውናውን ለማስቀጠል የራሱን ጄኔራሎችና ሚስጥረኞች ጭምር እያደነ ነው። ኤርትራ ጫፍ የሰፈረውን የህወሓት አርሚ 15 የቀድሞ አዛዥ ብርጋዴር ጄኔራል ጉዑሽ ገብረን በቁጥጥር ስር መዋላቸው ተረጋግጧል። ጄኔራሉ የአሁኑ የትግራይ ጊዜያዊ አስተዳደር እንዲሁም የህወሓትና ሻዕቢያ የፈጠሩት ጽምዶ ተቃዋሚ ሲሆኑ በጌታቸው ረዳ ላይ ጥርስ የነከሱት ጄኔራሎች ቀንደኛ ተቀናቃይ ነበሩ። ከኮር በላይ በሚል የሚታወቁትን የህወሓት ወታደር አዛዦች የተቃወሙት ብርጋዴር ጄኔራሉ ካለፈው ዓመት ጥር ጀምሮ ከሰራዊቱ ታግደው ቆይተዋል። ጄኔራሉ ከተገለሉ በኋላ በቁጥጥር ስር የዋሉት የህወሓት ኃይል የክልሉን የሰላምና ጸጥታ ቢሮ በጉዳዩ ላይ ባወጣው መግለጫ ጄኔራሉ የታሰሩት የህወሓት ወታደራዊ ኃይል ስልጠና እንዳያደርግ እንዲሁም ለተልዕኮ እንዳይዘጋጅ ማወክ እንደሆነ ገልጿል። በወታደሮችና በአመራሩ መካከል ያለውን እምነት ለመሸርሸር መሞከርና በተደጋጋሚ ተፈጽመዋል ያላቸው ስህተቶች ውስጣዊ ሰላምን ለማወክ መስራት ለጄኔራሉ እስር ምክንያት ሆኖ ቀርቧል። ቢሮ በመግለጫው የስነ ምግባርና ህግ ጥሰት ፈጽመዋል ባላቸው አባላት ላይ ህጋዊ እርምጃ ሲወስድ መቆየቱን አስታውቋል። ስማቸውን ይፋ ሳያደርግ አንዳንድ ወታደራዊ አመራሮች ያላቸው አካላት የወታደሩን ህግና አሰራር በመጣስ ባልተገባ ድርጊት ውስጥ እየተሳተፉ መሆናቸውን ታውቋል ሲልም ከሷል። የጄኔራሉና ሌሎች ተቃዋሚዎች በታሰሩበት አጋጣሚ ማብራሪያ የሰጡት ወዲህ መድሄን ትግራይ ውስጥ ከህወሓት ውጭ ሌላ ኃይል አታስተናግድም ብለዋል። ጄኔራሉ ሁሉንም የህወሓት ተቀናቃኝ የትግራይ ፖለቲካ ኃይሎች በለማዳ እንስሳነት ፈርጃው ከዙሪያችን እናጠፋቸዋለን ብለዋል። ተቃዋሚዎችን በጠላት መሳሪያነት ፈርጃው እናጠፋቸዋለን ያሉት ጄኔራሉ በሌላ በኩል ደግሞ አደጋ ገጥሞታል የተባለው ጽምዶ ተጠናክሮ መቀጠሉን ጠቁመዋል። ጽምዶ ለስርዓት ለውጥ ተጠናክሮ ይቀጥላል ያሉት ጄኔራሉ የህወሓትና ሻዕቢያ ጥምረት የጠቅላይ ሚኒስትር አብይ አህመድ አስተዳደርን በመጣል ላይ የተመሰረተ መሆኑን አምልጧቸው ይሁን ሆን ብለው በአደባባይ ተናግረዋል። ጽምዶ ተጠናክሮ ቀጥሏል የተባለው የህወሓትና የሻዕቢያ
ሻዕቢያ ግንኙነት ፕሮፓጋንዳ አሳላጭ የነበረው ብርሃነ ገብረ ጊዮርጊስ በታሰረበት አጋጣሚ ነው። የታሰረው የህወሓት ወገን የጽምዶ አሳላጭ ምትክ ጄኔራል ወልደ ጊዮርጊስ ተክላይ የሸሪፉ ልጅ ናይል ወልደ ጊዮርጊስ ተተክታ ከኤርትራው ጽምዶ አሳላጭ አውል ሰይድ ጋር በይፋ ስራ ጀምራለች። ግብጽ በአሜሪካ ፕሬዝዳንት ዶናልድ ትራምፕ የምትፈልገው ካርድ በተመዘዘላት ማግስት ኢትዮጵያ በታላቁ ህዳሴ ግድብ በያዘችው ውሃ ምክንያት ካሳ ትክፈለኝ ማለቷ እያነጋገረ ነው። የታላቁ ኢትዮጵያ ህዳሴ ግድብ ግንባታና የውሃ ሞላል በግብጽና በሱዳን ላይ ላደረሰው ጉዳት የካሳ ክፍያ ሊፈጸም ይገባል ሲሉ የግብጽ የውሃ ሀብትና መስኖ ሚኒስትር በይፋ ጠይቋል። የግብጽ የውሃ ሀብትና መስኖ ሚኒስትር ሃኒ ሲዌለም ትናንት እሁድ በግብጽ ሴኔት ቀርበው በሰጡት ማብራሪያ በአባይ ወንዝ ላይ እንደ ህዳሴው ግድብ ያለ ግዙፍ ግንባታ ያለ ጎረቤት ሀገራት ስምምነትና በአንድ ወገን ውሳኔ ተገንብቶ አያውቅም ብለዋል። ሚኒስትሩ እንደገለጹት ግድቡ እስካሁን ባለው ሂደት ከግብጽ የ55 ቢሊዮን ሜትር ኪዩብ ዓመታዊ የውሃ ድርሻ ላይ የ38 ቢሊዮን ሜትር ኪዩብ ቅናሽ አስከትሏል። ይህ የውሃ መጠን መቀነስ በሀገሪቱ የውሃ ዋስትና ላይ ከፍተኛ ጫና ማሳደሩን ገልጸዋል። የግብጽ ዓመታዊ የውሃ ፍላጎት 88.5 ቢሊዮን ሜትር ኪዩብ የደረሰ ቢሆንም ሀገሪቱ የምታገኘው የተፈጥሮ ሀብት ግን 55.5 ቢሊዮን ሜትር ኪዩብ ብቻ መሆኑን ሚኒስትሩ ተናግረዋል። ያለውን ክፍተት ለመሙላት ግብጽ 23.2 ቢሊዮን ሜትር ኪዩብ ውሃ መልሳ ለመጠቀምና 4.8 ቢሊዮን ሜትር ኪዩብ ውሃ በሕክምና ማጣሪያ ለማግኘት እየተገደደች እንደምትገኝ አስታውቀዋል። በግብጽ የአንድ ሰው ዓመታዊ የውሃ ድርሻ ወደ 500 ሜትር ኪዩብ ዝቅ ማለቱን የጠቀሱት ሲዊለም ይህም ከዓለም አቀፉ የውሃ ደህንነት ወለል 1000 ሜትር ኪዩብ በግማሽ ያነሰ መሆኑንና አሳሳቢ ደረጃ ላይ መድረሱን አስረድተዋል። በመስከረም በይፋ ተመርቆ ስራ የጀመረው የህዳሴ ግድብ 74 ቢሊዮን ሜትር ኪዩብ ውሃ የመያዝ አቅም ያለው ሲሆን በውስጡም 13 ተርባይኖችን ይዟል። ግድቡ በሱዳን ላይ ተጽዕኖ ማሳደሩን የጠቀሰው የሀገሪቱ ዘገባ ባለፈው ጥቅምት 2025 የግድቡ የውሃ መልቀቂያ በሮች ሲከፈቱ በሱዳን አካባቢ የጎርፍ መጥለቅለቅ ማስከተሉን እንደ ማሳያ ቀርቧል።